በጌታ ተነስ በእኔ አታሳቀኝ። እሺ እኔ እውነት አይደለም እኔ አሁን እንትን እዚህ ጋር ቪዲዮ ይዤ የመጣሁት ምናምን ለሌላ ነገር አይደለም። ጌታ ነው የምሬ። ማኪባሚ ሚዲያ የተለያዩ አዝናኝ ፕሮግራሞችን፣ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ፕሮግራሞችን የሚያገኙበት ምርጥ ቻናል ማኪባሚ ሚዲያ። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሼር ላይ ኮሜንት ማድረገውን አይርሱ። ማኪባሚ ሚዲያ ሰው እንዲደሰት ታደርጋላችሁ። ገና ናችሁ፣ ገና ወጣቶች ናችሁ። ሰዎች በጣም ይደሰታሉ በእናንተ የእውነት በእናንተ መፋታት፣ በእናንተ እንደዚህ መሆናችሁ። ሩታ በእግዚአብሔር እሺ በይኝና የሆነ ነገር አይ ቁጭ በል መጀመሪያ። ሩታ በእናትህ አስጨነቀኝ። ስማ አሞልዱ ፍስክቱስ ጌታን የምሬን ነው ያለ። እንግዲህ ቤተሰብ ሩታና አብርሽ እንድታረቁ ጓደኛው ሽማግሌ ተልኳል። ሩታም ደግሞ እግሯ ላይ ይንበረከክና እባክሽን ሩታ ለጠላትም ለወዳጅም ደስ አይበለው። ስለዚህ ለአብርሽ ይቅርታ አድርጊለት። ከዚህ በኋላ ልጅ ወልዳችኋል፣ አብራችሁ ተሰብስባችሁ መኖር አለባችሁ፣ ልጃችሁ ማሳደግ አለባችሁ እና እኔ የምልሽ ራሱ በጣም ግራ ገብቶኝ ነው፣ ይቅርታ አድርጊለት ብሎ እየለመናት ነውና እግሯ ላይ ወርቆ እንግዲህ ወንድ ልጅ የሴት ልጅ እግር ላይ ወርቆ መለመን ማለት አስቡት፣ በጣም ከባድ ነው አይደለ? ወንድ ልጅ ክብሩን እንትን ዝቅ ማድረግ አይወድም ብዙ ወንዶች ማለት ነውና ከክብሩ ወርዶ እግሯ ላይ ወርቆ ይቅርታ አድርጊለት ብሎ እየለመናት ነበርና እሷ ግን በጣም ደንግጣለች። መደንገጥ ግን ይቅርታ ለማድረግ አልፈለገችም። ለምንድን ነው እንዴ? የልጅሽ አባት ነው። ወደድሽም ጠላሽም የልጅሽ አባት ነው። ደግሞ እየረዳሽም ነው። እንደዚህ ብዙም እንትን አይደለም። ግን አዎ ጥፋተኛ ነው። ጥፋቱን ደግሞ ሰው አምኖ ይቅርታ አድርጉልኝ ካለ ይቅርታ ማድረግ አለብሽ። እንኳን አንቺ አይደለሽም አምላክም እኮ ይቅር ይላል አይደል? እንደኛ ሰዎች ነን አይደል? አምላክም ይቅር ባይ አምላክ ነው ያለን። ትህትናን የምንማረው ከአምላካችን ነው አይደል እንዴ? ስለዚህ ይሄ ልጅ መጥቶ በስነ ስርዓቱ ሩታዬ ይቅርታ አድርጊለት በቃ ብሎ እግሮች ላይ ተደፍቶ ከለመንሽ ይቅርታ ማድረግ ነበረብሽ። አንጃ ግራንጃ መፍጠር አልነበረብሽም። ተይ ሩታዬ ተይ ተማሪ አንዷ ላጥ እንዳታረግብሽ። እኔ ሁሌ የምልሽ ነገር ቢኖር ማለት ነው አንዷ ላጥ እንዳታረግብሽ ነው። ምክንያቱም ልጄን እረዳለሁ። በቃ አንቺ ሁሌ ጭቅጭቅና ሁሌ ንዝንዝና ምንም ማድረግ አልችልም ብል ይሳቅ በሰላም ነው። ግን በጣም እያስጨነቀኝ ጌታን ስለከበደኝ ነው። የእውነት የምሬን የእናንተ መለያየት በጣም እየጨነቀኝ ነው። በጣም ማለት ከምልሽ በላይ ቢያንስ አሁን ይሁን ነገር ስታስቢ ብይሻለሁ አለ ጫልጅ መጥቷል። ጌታን የምሬን ነው። ይሄ ልጅ ግን የተባረከ ልጅ ነው። የእውነት በጣም ነው ያደነኩት። ለልጃችሁ ስትሉ ባንስ ሰላምን አውርዱ። በቃ ልጅም እኮ እንደዚህ ሲጨቃጨቁ ምናምን በጣም ደስ አይልም አይደለ? ትንሽ ከፍ ብልስ ምን ልውጣችሁ ነው? ከዛ በኋላ ልጃችሁም እኮ ያው ጭቅጭቅን ነው አይደለ የሚማረው፣ ከእናንተ በምንም አይማርም። ስለዚህ ይሄ ልጃችሁን አይታችሁ ሁሉን ነገር ተውት። ከዚህ በኋላ አዲስ ሰው ሁኑ። የበፊቱን እርሱት። በቃ ከጭንቅላታችሁ ውስጥ ብሎክ አድርጉት እያላችሁ ነው። እና አብሶ ሩታን እየተለመንሽ ነው። እሱም አብርሽ ራሱ እየለመነሽ ነው። አንዴ ወርቁን ይልሻል፣ አንዴ መኪናውን ያመጣልሻል። የማያመጣልሽ ዳይመንድ ብቻ ነው ያመጣው። ዳይመንድም ደግሞ ትንሽ ቆይቶ ያመጣልሻል፣ አይቀርም መቼም። ምክንያቱም ሚስቱንሻ በጣም ነው የምወድሽ፣ በጣም ነው የማፈቅርሽ እያለ እየተንገበገበልሽ ነው። ስለዚህ አንቺም እሺ በይ፣ ቶሎ ብለሽ ተሰብሰቢ። ሰውን እንደዚህ አታንገላች። የሰውም ግፍ አለው ጡር አለው እንዴ ሩታዬ። ኧረ ተይ፣ እንደዚህ ስትሆኚ ጥሩ አይደለም፣ ለአንቺም ጥሩ አይደለም። ለወደፊትሽም ለልጅሽም ግፍ ነው የምታስቀምጪው። ስለዚህ የሰውን ምክር ስሚ እሺ የኔ ቆንጆ። ደግሞ እንዴት እኮ እንደማምርብሽ የወለድሽ ራሱ እኮ አይመስልም። ለነገሩ ባልሽ መስክሮልሻል። እኔ ምን መሰክርልሻለሁ? እሱ ራሱ መስክሮልሻል። ለማንኛውም ቤተሰቦች ኧረ ምከሯት። ይሄ ልጅ አሁን አያሳዝንም? እንደዚህ እግሯ ላይ ድፍት ብሎ እንደዚህ ሳለቅስ ምከሯት። እኔ ይሄንን ነው የምለው። ማኪባሚ ሚዲያ የተለያዩ አዝናኝ ፕሮግራሞችን፣ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ፕሮግራሞችን የሚያገኙበት ምርጥ ቻናል
ማኪባሚ ሚዲያ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሼር ላይ ኮመንት ማድረግዎን አይርሱ። ማኪባሚ ሚዲያ